የዛሬ ቪዲዮአችን የሆነው መነሻችንን ከአዲስ አበባ አድርገን ከአዲስ አበባ በ95 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ምስራቋ ሞቃታማዋ አዳማ ወይንም ናዝሬት አብረን ሄዳል። እንግዲህ ጋይስ አሁን ከአዲስ አበባ መናኸሪያ ትራንስፖርት ይዘናል። ከአዲስ አበባ አዳማ እንግዲህ 95 ኪሎ ሜትር ነው ብለዋል። 30 ደቂቃ 40 ደቂቃ ትቆያላችሁ፣ ቆይታችሁ ነው የምትገቡት ተብሏል። እንግዲህ አዳማ ስንገባ በጣም ሞቃት ነች። ሞቃት እንደመሆኗ መጠንም ብዙ ጁስ ቤቶች አሉ። ያ ራሳችንን እናቀዘቅዝ ይሆናል። አብረን እንጓዝ። እንግዲህ ጋይስ ከአዲስ አበባ ወደ መስተምስራቅ አዳማ ናዝሬት ጉዞ ጀምረናል። ስለ አዳማ ናዝሬት ቻትጂፒቲን አንዳንድ ጥያቄዎች ጠይቄው ነበር። ስለ አዳማ ናዝሬት ቻትጂፒቲ ምን አለ? አዳማ ናዝሬት በቀድሞ አጠራሯ ናዝሬት እንደምትባል አሁን ደግሞ አዳማ እንደምትባል እና አሁንም በተለምዶ አዳማም ናዝሬትም ተብላ ትጠራለች። አዳማ የሚለው ቃል የኦሮምኛ ቃል እንደሆነ፣ አዳማ በኦሮሚያ ክልል ውስጥ እንደምትገኝ፣ አዳማ የንግድ ማዕከል እንደሆነች፣ የንግድ መተላለፊያ ማዕከል እንደሆነች፣ ለምሳሌ ድሬዳዋ ሐረር ለመሄድ ስታስቡ ከድሬዳዋ ሐረር ወይም ከሐረር ድሬዳዋ ለመሄድ ስታስቡ በአዳማ እንደምታልፉ ልክ ይሄ የንግድ ማዕከል እንደሚያስብላል። አይ ከሐረርና ድሬዳዋ የንግድ ማዕከል ነች እንደምታውቁት። ከእንደገና አዳማ ላይ የት ልሂድ ብዬ ጠይቄው ነበረ። ፍራንኮ የሚባል አካባቢ ሂድ ብሎኛል። ፍራንኮ በአዳማ ውስጥ በጣም ታዋቂ መዝናኛ አካባቢ ነው። እዛ ሄደ። የተለያዩ ካፌዎች አሉ፣ ሬስቶራንቶች አሉ። እዛ ሄደ ሞከረ እና አዳማ ስቴዲየም አካባቢ እና አዳማ የገበያ ማዕከሎች አካባቢ ሂድ እና እዛ ስትሬት ፉዶች ታገኛለህ ምናምን እና በአጠቃላይ አብረን የምናየው ይሆናል። እንግዲህ ጋይስ ከጥርሰ ብልዞቹ ከውቢቶቹ ከአዳማ ልጆች አዳማ መሀል ገብቻለሁ። አሁን አካባቢው ዋርካ አካባቢ ነው የሚባለው። እንግዲህ ዛሬ ወደ ቤት ሜዳ አይመስለኝ እዚሁ አድሬ እዚሁ አምሽቼ ብቻ ጸዴ ቆይታ ይኖረኛል ብዬ አስቤያለሁ። በአዳማ ይመቻችሁ፣ አብራችሁን ቆዩ። እንግዲህ ጋይስ አዳማ እንደገባን ያገኘነው ቤተክርስቲያን ምን የሚባል ቤተክርስቲያን ነው? ማርያም የሚባል ቤተክርስቲያን ሐረር ላይ እንደዚህ ስላሴ የሚባል ቤተክርስቲያኑ የት ሰፈር ነው? በ15 ብር ይባላል። ብቻ ያኛው በ15 ብር ያኛው ደግሞ በ12 ብር ይባላል። አስፋልት ነው የሚለያቸው፣ ግን በ15 ነው የሚጠራው። ኦኬ አብዛኛው አዳማ ሰፈር 05 ምናምን ነው የሚባል እንትን የላችሁም ሰፈር የላችሁም ከዚራ ገንደቆሬ ምናምን እንደሚባል እንደዛ አንዳንድ ይኖራል። ፒኮክ የሚባል አለ፣ ገንዳሃር አለ፣ ገንደጋር እንደዚህ በስም የሚጠሩ አለ። ግን አብዛኛው በእንትን በቁጥር በቀበሌ ስም ሁሉ 12 11 ምናምን 07 01 በዚህ ባል። እንግዲህ ጋይስ አዳማ ገብተናል። ያለው የትራንስፖርት አይነት እንግዲህ ባጃጅ ነው። ኩርኩር የትራንስፖርት እሺ ትልቁ የትራንስፖርት ስንት ነው? ውዱ ትራንስፖርት ማለት ውዱ የሚባለው አሁን በታሪፍ ከሆነ 30 ብር አለ። በጣም ተወዘ ከተባለ 30 ካሪፍ ነው። ኮንትራክት ከሆነ እንደ አካሄድ እኮ አሁን አንተ ትልቅ የተራ ስንት ሰርታል? አሁን አንተ በጣም ረጅም ላደርሰህ ካልኩ 500 ብር ቀለል አድርጎ 500 ብቻ። አየሩ ደስ ይላል። የአዳማ አየር በጣም ጸድ አየር ነው። በጣም የሰው ፍሰት አለ። በጣም ብዙ ሰው አለ ጋይስ አዳማ ነው። በጣም ብዙ ሰው አለ። ሰዓቱ ነው የሥራ መውጫ ሰዓት ስለሆነ 11 ሰዓት አካባቢ ነው እንግዲህ። በጣም ብዙ ሰው አለ። ስሙን ነገርኩሽ። ይሄ ምን ይባላል? ይሄ ቦታ ጣማማው ፎቅ ይባላል። ፖስታ ቤት ነው የሚባለው። እቺ ደግሞ ጣማማው ፎቅ። እንግዲህ አገሯ ሙቀታማ ነው አላችሁ። ምንም የሚሞቅ ነገር የለም። እስኪ አዳማ ልጅ የሆነ ነገር በይ። አዳማ ጸድ ሀገር ነች፣ በእውነት ጸድ ሀገር ነች። የፍቅር ሀገር ነች። ሰውም ተቀባይ ደስ ይላል፣ ይቀበሉሃል። ገብቷል። አቀባበሉ ሞቅ ያለ ነው እንዳየው ማለት ጸዴ ሰው ነው ያለው። በዚህ አጋጣሚ ባጃጁን አቁሞ ነው አሁን እኔን እያስጎበኘኝ እሱ ብዬ ማለት ነው። ሰላምታቸው ራሱ ሞቅ ያለ ነው። ሞቅ ይላል አይደል? ደስ እንግዲህ አዳማ ላይ ራንደምሊ ሰው እንትን እያልን ጥያቄ እንጠይቃለን። ከዛ የሚመልሱ ከሆነ አብረን ጠይቀ ጥያቄ የሚመልስ ከሆነ አብረን ጁስ እንጠጣለን። ደስ ይለኛል። በጣም ቀላል ነው። ጥያቄ ነው የሚጠይቅ 5 ሲባዛ 5 25 ያቸው መልሶታል። ሶ ጁስ አብረን እንጠጣለን። ደስ ይለኛል። ሶ ወደ ጁስ ቤት ምንድነው ያለንበት አካባቢ? ፖስታ ቤት ይባላል። እሺ ያው ጁስ ቤት እየሄድን ነው። ጁስ ቤቱ ኮንክሪት ጁስ ቤት ይባላል። ለምን ኮንክሪት ተባለው? ጁሱ በጣም ወፍራምና ያው በቃ ብገለብጠው ብዘቀዝቀው ራሱ በቃ አይደፋም እና ታየዋለህ፣ አንተም ትጋበዛለህ። እስኪ እናያለን። እንግዲህ ጋይስ ያለን ኮንክሪት ያለው ጁሳችን መጥቷል። ኮንክሪት ብለውታል። እንዴት አገኘው? ኮንክሪት ነው እንት ያበደ ነው። እግዚአብሔር ሁለት አቮካዶ አንድ ስፕሪስ ማለት ይኸው በዘቀዘቀው አይወጣም ያልኩህ ለዚህ ነው። ኧረ አይ ኮንክሪት ነው። መታችሁ ጎብኙት። አድራሻው ፖስታ ቤት
ባዳማ ጸዴ ቆይታ እያደረኩ እገኛለሁ። አየሩ ሞቃት አሉት እንጂ በጣም ነፋሻማ ጸዴ ዳመናም ነው ምናምን ብቻ ኖርማል ነው። አይሞቅም አይገብርም ምናምን ጸዴ ነው። ያ ፈለግ አናናስ ስንት ነው እንደዚህ? አዎ ነው አንቺ እንደው የተለየ ነው። አዋ እንደዚህ ስንት ነው? አንተም የአዳማ ልጅ ነህ? የአዳማ ልጅ ነኝ። እሱም የአዳማ ልጅ ነው። አዎ አንተ ጥርሰ ብልዝ ነህ? አዎ እሱ ጥርሰ ብልዝ አይደለም። እሱ የኛን ውሃ አልጠጣም፣ እኛ የጠጣ ነው። አዎ አንተ ዘጠናዎቹ ነህ? እኔ ዘጠናዎቹ ነኝ። ኦኬ ጥርሳችሁ ብልዝ የሆነው በውሃው ነው? በውሃው ነው። ከርሰ ምድር ውሃችን ካልሲየም ምናምን ነበረውና አሁን ተስተካክሏል። ጋይስ እንግዲህ ይሄ አካባቢው ጎማ ምንድን ነው? ጎማ ተራ ነው። ጎማ ተራ 19 ቀበሌ ማለት 19 ቀበሌ ጎማ ተራ ይባላል። ለምን አገልግሎት ነው የሚሰሩት? ግን እንትን ጫማ አለ በረባሱ እሺ፣ የጎማ በረባሱ ልጅ እሷ ምናምን በረባሱ በረባሱ አይደል የሚባለው? እንግዲህ አሁን የምንገኘው ጎማ ተራ 19 አካባቢ 19 ቀበሌ አካባቢ ጫማው የገዛ ነው 250 ብር ነው። ከገጠር አካባቢ ያሉ ሰዎች ይጠቀሙታል ነው ያለው። በጣም ጸዴ ጫማ እና በብዛት ነው ሲወስዱ የሚወስዱት። እችላለሁ ትላለ በረባሱ በማስፋት ማጥበብም ይቻላል። አሳይቶናል። ሚስማሩ ቦታ መታ ያደርጋችሁ ታሰፉታላችሁ፣ ታጣብታላችሁ ተብሎ ብዙም ስራ ይሰራሉ። ሌላም ስራ አላቸው። እንደምታዩት ለመጀመሪያ ጊዜ ባጃጅ ልነዳ ነው እና ታስወግረኛል። ተጠጋቢ ቁጭ ላይ እዛ እነን እንግዲህ ጋይስ እንደምታዩት ባጃጅ እየነዳው ነው አዳማ ላይ። ተው እንጂ አንተ እኮ ነው እያሳሳትከኝ ያለ። እንደምታዩት ለመጀመሪያ ጊዜ እየነዳው ነው ባጃጅ። ፍሬም ለቀቅ ያዝ። እንግዲህ ጋይስ አዳማ ሳይንስና ቴክኖሎጂና ዩኒቨርሲቲና ምናምን ገብቼ ባልማርበትም የመማር ፍላጎት ነበረኝ። እዚህ መጥቼ የመማር ግን ስላልተሳካልኝ አልተማርኩም። እንዲህ ከውጭ ሲታይ ደስ ይላል ጋይስ። እንግዲህ እንደምታዩት በጣም ደስ የሚል አየር ፕላስ ኮሪደር ልማት ፕላስ አዳማ ይመቻችሁ። እንግዲህ አዳማ በፋስት ፉድ ምናምን ታውቃለች። ምንድነው መጋብዝኝ? እስኪ አሁን በማለት ከእርጥብ ውጪ ማለት ነው። እዚህ ሰማጣ ኦኬ፣ እርጥብ የተለመደ ነው አዲስ አበባ የተለመደ ነው። ፔንቸራ ተበላለ። ፔንቸራ ልንበላ ቁጭ ብለናል። ፔንቸራ እስኪደርስ ፔንቸራ ከምን እንደሚሰራ ወንድም ጥላ ይነግረናል። ፔንቸራ ከድንች ሰላጣ አለ፣ ቃሪያ፣ ሽንኩርት ምናምን ነገር ነው። አንድ ያለው አቮካዶ ጸበስ ኦኬ ወምሾች ስጋው ድንች ነው። አሁን መብላት ነው። ሚክስ አድርጊዋ ራሳ ታርገም ነው። ኦኬ እንደዚህ ከዚህ በፊት ሞክሬ አውቃለሁ፣ ግን አሁን ለሁለተኛ ጊዜ ነው ሞክረው። አንድም ለእናንተ ለማሳየት ማለት ነው። ጀለስ እያስተካከለች እኛን ሞክራለን። ጋይስ እንግዲህ እንደምታዩት በጣም ደስ የሚል አየር ፕላስ ኮሪደር ልማት ፕላስ አዳማ ይመቻችሁ። እንግዲህ ጋይስ የዛሬ ቪዲዮ ይሄንን ይመስላል። አሪፍ ቪዲዮ የቀረስኩላችሁ ይመስለኛል። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ፣ ሼር፣ ፎሎ እያደረጋችሁ ይመቻችሁ።